ሁለታችሁ መበቃ ሌላ ነገር እንዳይፈጠር ስላልኩ ነው እንጂ ማለት ነው። እንደዚህ አንስቼ ማፈርተ ሩታ በቃ ምንም ያናግሩን ሩታ በቃ መጀመሪያማ በቃ ሰው ልጅ ይጣላል ተጣላ ማለቀ በቃ። ግን እዚህ ቤት ስትመጣ ምንድነው እስክትመጣ ድረስ የነበረው ሪዝም ምንድነው? ልንገር አይደለ እዚህ ቤት ልክ ስትመጣ እኮ ምንድነው ጥላችሁ ምናምን ነገር ብለሃት ይዛት መንጣት ትችል ነበር። ትክክለኛ ዘመድ ከሆንክ ማለት ነው። እኔ እና እሷን ማስታረቅ ትችል ነበር እዚህ ቤት ውስጥ ከማስቀመጥ ይልቅ ማለት ነው። እናንተ ግን የመረጣችሁ ምንድነው እዚህ ቤት ውስጥ ማስቀመጥ ነው። ገባ እኮ ነው። ሶስት ምን ልታረግ መጣ? የሰፈር ወጣት ሰብስበህ እየመጣ ነው እንዴ? በስነ ስርዓት ላዋራው ነው። እሺ ችግር የለውም። አሁንም ቢሆን ማለት ነው አንድ ነገር ልንገርህ። አንደኛ በሰለጠነ ዘመን ላይ ይሄ አሁን ከጠለፋ የማይተናነስ ነገር ነው እያደረክ ያለው። ገብቶሃል? ሰምተኛል። አንተ ነው የምሰራው ሩታን አይደለም የፈለግነው። ይሄ ወደዛ እባክህ። አንተ ደግሞ አንድ ነገር ልንገርህ አይደለ? ሩታን አይደለም የፈለግነው። አንተ ደግሞ እንዲህ በደቀው አንተ ምን አብርሃም ለምን አትረጋጋም? አታቢዲ አንተ ምን አስበህ ነው አንተ? ተረጋጋ። በጠባይ እየጠየቁ አንተ አቤል ባውለት እኔ እንደዚህ ስለለከሽ አይደለም ነገሮችን መፍታት የምችለው። ነይ ቁጭ ማለት ያለበት ነገር አለ። እሷን ታታስጨንቂያት። እሺ ናሂ ራሱ በቃ ምንድነው? ከዚህ በኋላ ምንም አይነት ይቅርታ የለም። ሰላም ነው። እናንተም ባላችሁበት ሰላማችሁ በዚህ ተረፍ በል እያልኩ ላይክ ሰብስክራይብ አድርጉኝ ውዶችዬ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ መግቢያ ላይ እንዳያችሁት ናሂና አብርሽ የሰሩት ስራ ትክክል አይደለም ብዬ ነው እያሰብኩ ያለሁት። ምክንያቱም አብርሽም ሰው በር ላይ ትላልቅ ሰዎች መላክ ሲገባው እሱ ሄዶ ግዴታ ሚስቴ ናት እንደፈለግኩ ማድረግ እችላለሁ የሚለው ነገር አግባብ ነው ወይ? እናንተም በኮሜንት እኔም ያለኝን አስተያየት እላለሁ። እንግዲህ ናሂም ከውብዬ ጋር ያየው ልጅ ወይ እሷ እንግዲህ እሱንም እንደሷ አናዳ ሊታረቁም ሊሆን ይችላል። እንግዲህ ያለውን ስሜቱን እሷ የተሰማትን ውብዬ የተሰማትን ስሜት እሱም እንዲሰማው ነው እያደረገች ያለች ይመስለኛል። ግን በነገራችን ላይ ልንገራችሁ ውዶችዬ፣ ውድ ቤተሰቦቼ ትዳርም የያዛችሁ ያልያዛችሁም የያዛችሁም ማለት ነው ይጠቅማችኋል ብዬ ነው የማስበው። እናንተም እንግዲህ ከምናገራቸው ነገሮች ትክክል አይደለም እንደዚህ ሄድሽበት ብላችሁ በኮሜንት አስቀምጡልኝ። እወዳችኋለሁ። ወደ አስተያየታችሁ እናንተም አስተያየታችሁን አስቀምጡላለሁ። እንግዲህ ወደ ውብዬ ስንመጣ ውብዬ ተሰምቷታል። የተሰማባት ምክንያት ምን መሰላችሁ? ናሂ ውብዬ ሁለት ነፍስ ሆና በእነሱ ምክንያት ሐኪም ቤት ገብታ ያችኛዋን ይዞ መውጣቱ ያ ነው እየተሰማት ያለው። እኔ እሷ እንዳለ መፈለጉ ምን እንዳለ ማለቱ ሌላ ፈልጎ ምናምን ያ ነገር ነው። አሁን እሷ ደግሞ እያረገች ያለችው ምላሿን ሌላ ሰው የሄሉ ጓደኛ ነው ቤት ጠርታ እነሱ ሲመጡ ቁጭ ብሏል። እሱም ደግሞ ከአሁን በኋላ እዚህ ቤት ታገኙኛላችሁ ይመስለኛል። እሷ የተሰማትን ስሜት እሱም እንዲሰማው እያረገች ይመስለኛል። እና ናሂ ደግሞ እንግዲህ ትላንትናም ከሄሉ ጋር መጥተው ነበረ። ዛሬም ሄሉ መታ እባክሽን የእርቅ አውርጅ እያለች ነው። እኔም እርቅ እንዲያወርዱ ትልቅ ምኞቴና ጸሎቴ ነው። ወደ አብርሃም ስንመጣ ፍሬ ነገሩ ልንገራችሁና ማለት ነው። ከዛ ወደ ሁለቱ እመጣለሁ። ወደ አብርሃም ስንመጣ ደግሞ አይሆንም ሰው ቤት ቆይ ተረጋጋ ምናምን ሲሉ ጓደኞቹ አንደኛው ጓደኛው ተረጋጋ ሰው ቤት አይሆንም ምናምን ሲለው እንግዲህ ምንም አያመጡም ብሎ ሚስቴ ናት ብሎ ሄዷል። እንግዲህ የገጠመውን ደጃፍ ላይ ታያላችሁ። ከዛ ሲመለስ ደግሞ ባሏን እንደዛ አስደረገች። ምን ታርግ አብርሽ? እንዲህ ልጅ ጨዋታ ነው እንደያዛችሁት። አንዳንዴ እኮ ትዳር እኮ ክብር አለው ብለዋል። ቢያንስ ፋዘር ያለህን ብትሰሙ ማለት በእንደዚህ በልክ እኮ አይደለም። ተረጋግተህ ለምን አንተ አብርሽ ያለበት ችግር ምን እንዳለ ታውቃላችሁ? ከእሷ ጋር ሲገናኙ አለ አይደል? አንቺም ብለሽ የሆነ የልክ ነገር ነው የሚነጋገሩ። ገብቷል አይደል? ፊት ለፊት ሲመጣ በቃ ካጠፋህ ለቤት ለትዳር እንትን ካልክ እኮ
በቃ ሩታ ትልቅ ጥፋት አጥፍቻለሁ በጣም ይቅርታ ውዴ ብትላት እርግጠኛ ነኝ 100% እኔ እንደዚህ ነው ምናምን ከማለት ባለፈው ራሱ ፋዘርክን ይዘህ መጥተህ ያልከውን ታውቃለህ አብርሽ፣ ለአንተ አልነግረም። በትክክለኛው ከውስጥ ተጸጽተህ ከልብ ተጸጽተህ ይቅርታ ብለህ እግሯ ላይ ከወደቅ ሩታ ትዳሯን ትወዳለች፣ አንተንም ትወዳለች፣ ትመለሳለች። ግን በእንደዚህ በልክ የምትሄድበት መንገድ ልጅቷን የባሰ እልክ ውስጥ እየከተካን ያለው እና አብርሽ በተረጋጋ መንገድ ብታስብ አንዳንዴ የምትሄድባቸው ነገሮች እኔ የፈራሁት ነገር መስሎ ነው ወይ ምናምን ምናምን የምትለው ነገር ይሄ አያዋጣም። የምትሄድበት መንገድ ምንም የ80 ሚስት ብትሆን እንደፈለክ እንድትጨፍርባት ሕግም አይፈቅድልህም። ሶ ማሰብ ያለብህ ሩታ የምትመለስበትን በምን በቃ አይምሮ ውስጥ ማሰብ ያለብህ ሩታን ምን ባረግላት ነው፣ እንዴት ባረግ ነው ይቅርታ የምታደርግልኝ እና ህይወቴን የምመልሰው ወዴት ነው፣ እንዴት ነው የሚመልሰው ማለት ነው ያለብህ እንጂ እንደዚህ በልክ ሚስቴ ናት እንደፈለኩ ማድረጌ ነው። እንደውም እናንተን በህግ ብከሳችሁ ትጠየቃላችሁ። ሚስቴን ቤታችሁ አስቀምጣችሁ እንዴ ቤተሰቦቿ ከሆነ ወዴት ይጣሏት? ተጣላች መጣች። እናንተ ደግሞ በማስረጃና በማስረጃ ነው እየሰራች ያላችሁት በቪዲዮ ማለት ነው። ሶ በትዳሬ ላይ ደርቦብኛል ወይ የሆነ ነገር ብትል እኮ አንተ ነው የሚያስገኛል። ይሄን ደግሞ ማወቅ አለብህ። ሌላው ደግሞ ስቀጥል ወደ ነው ብዬ ስመጣ ማለት ነው ውብዬ እስከምወልድ ድረስ አትንጡብኝ ያለችው እንግዲህ ወልዳ ተረጋግታ ምናምን ልሰብበት እያለች ነው። ለምን ጊዜ አሰጧትም ነው የምለው። ጊዜ ለምን አሰጧትም? ጊዜ ስጧት። ጊዜ ደግሞ አንሰጥም ካላችሁ ደግማችሁ ሄሉም ሆናችሁ ናሂ እሷ ጋር ያለው ሰው እናንተ መቼም በህሌ ናችሁ። ናሂም ብትሆን ውብዬ እንደዚህ ነው ስጥር ሆና ሌላ ነገር መቼም ታረጋለች ብላችሁ ትጠራጠሩ አይመስለኝም መቼም። ግን ስሜቱ እንዴት እንደሚያም በእሷ እሷ አሁን ቤት ወንድ ቁጭ ብሎ ስታገኘው እሷ ደግሞ ሴት ይዘ ቁጭ ብሎ ስታይ የዛን ስሜት ነው የተሰማት ውብዬ ይመስለኛል፣ እንድትማርበት ይመስለኛል። ግን አንተ መታረቅ ከፈለገህ ውብዬ ጋር ሰላም አውርደህ በመጀመሪያ እኔ ትልቅ ምኞቴ ነው አብርሽም ሩታም የተጣሉት ሁሉም እንዲታረቁ ምኞቴ ነው። እግዚአብሔር ነው የምላችሁ። የሰው ደስታ የሚያስደስተው የማንም ደስታ ደስ ይለዋል። እኔ ትናንትና ራሱ ሀይሚን እንደዛ የተናገርኩት ለምን ሰው አይኖርላትም? ኮሜንታተሮችም የሆነ ነገር ቢሏት ወደ ራሱ አትመለስም፣ ሁሌ ልጅነት አለው የሚለው ነው እንጂ እነ ብሩኬም ሁሉ የተጣላ ሁሉ ቢታረቅ እኔ ትልቅ ምኞቴ ነው። በተለይ ልጅ ያላቸው ለልጆቻቸው አብረው እንዲኖሩ ነው ምኞቴ ነው። መድኃኔዓለምን ነው የምላችሁ። እና አሁን ለሁለቱም ምክሬ የምለግሳችሁ አብርሃምም ሆንክ ናሂ እንደውም ስነግርህ ሄደህ በአርባ ምንጭ ሄደህ ፋዘርክን አንተ ፋዘርክን እንደዛ ሆኖ መጥተው ፋዘርክን አትመልስም። እውነቱን ስነግርህ ይሄ ነው። ወይ ነፍስ አባትና አባትክን አንጣ አባትክን አንጥተህ ኑሮህን የልጅነት አባትህን መልስ፣ ከልጆች ጋር ትዳርህን እነበረበት መልስ። በቃ አጥፍቻለሁ ይቅርታ ታድርግልኝ ብለህ አሁን ደግሞ እናትና አባቷን ኪና አንተ ሄድ አርባ ምንጭ ሄደህ አባትክን ምን ችግር አለው? በአየር ይመጣሉ። ዛሬ እንትን በሰለጠነበት ነው ወንበሩን እንትን ላይ አድርጋችሁ በአየር መንጣት ይችላሉ። ያው አየሩ ላይ ሲወጡ ትንሽ ይከብዳል እንጂ ቀላል ነው። ከሰው ጋር እንትን ብለህ ማለት ነው ህይወት እንትን እንዲል አባት ከዛ ድረስ ከመጡ ወይም ነፍስ አባት ይዘህ ከመጣ ትታረቃላችሁ ብዬ ነው የማስበው። ትዳርህ ቤትህ ይመለሳል ብዬ ነው የማስበው። እኔም ትዳርህ ቤትህ እንዲመለስ ከልጆቻችሁ ጋር ለልጆቻችሁ የልጆቻችሁ አምላክ እናትና አባት አንድ ላይ እንዲሆኑ ምኞቴ ነው። አብርሽም እንደዛው በቃ ነፍስ አባት ካላችሁ በመጀመሪያ ወደ ጸሎት ሂዱ። ቤታችሁ ሁለታችሁም ጥንዶች ቤታቸው የገባ ሰይጣን እንዲወጣ መጀመሪያ እናንተ ሄዳችሁ እንደዚህ ቪዲዮ ይዛችሁ ከመቀረጽ ማለት ነው። ቪዲዮ ይዛችሁ ሳይሆን ሄዳችሁ ፈጣሪያችሁን ጠይቁ። ትዳራችሁ ያማረ የተዋበ ትዳራችሁ እንዲመለስ ሄዳችሁ ቤተክርስቲያን ጸልዩ ነው የምለው። ከዛ ከጸለያችሁ በኋላ ነፍስ አባታችሁን ይዛችሁ ሄዳችሁ ሁለታችሁም በቃ ከልባችሁ አብርሽ
እኔ በተደጋጋሚ አይቻለሁ። እንደውም ናሂ ይሻላል። ናሂ ጥፋቱንም አውቆ ይቅርታ ሲጠይቅ ብርክክ ብሎ ነው፣ ምንም ችግር የለበትም። እኔ በዚህ ሳየው ማለት ነው። ግን አብርሽ የሆነ በቃ አለ አይደለ የሆነ እንትን ነው የሚለው፣ ዝም ይልና የሚናገራቸው ነገሮች የባሰ በቃ እንዳልተመለሰ ነው እሷም ሩታ ራሱ የምታስበው ማለት ነው። ሶ እልክ በልክ ሳይሆን ተረጋግታችሁ አስባችሁ ይሄን ባረግ ይሄ ጎዳኛል ውሳኔ ላይ ደግሞ ስትወስኑ እንደዚህ ወጠጤ ለወጠጤ ስትገናኙ ግን የባሰ አሁን አብርሽ ከሁለት ልጆች ጋር ነው ሄደው። ያኛው እንደውም ይሄ ጥቁር ጃኬት የለበሰው ልጅ እንትን ነው ያለው። ይሄኛው አቤል ነው ማን ነው የሚሉት ግን የባሰ ነገሮችን እያባባሰ አሁን የሆነ እንጨት ነው ምናምን ይዞ መጣ። በዛ ዝጋ ቢለው ነገር ተበላሸ። እንደዚህ ሳይሆን ተረጋግታችሁ የጎረምሳና የወጠጤ ስራ ሳይሆን በተረጋጋ መንፈስ ትልቅ ሰው ይዛችሁ ነው የተጣላችን የተቀየመች ሚስትን መመለስ የምችለው አባቴ እንጂ ዝም ብለህ የወጠጤ ስራ የልክ ስራ የምትሰሩ ከሆነ ህይወታችሁ እየተበላሸ የባሰ እየቆረጡ ነው የሚሄዱት እነዚህ ልጆች ማለት ነው። ሶ ሁለታችሁም ናሂ ለይቅርታ ያው ውብዬ ትንሽ ስላለች ልክ ይዟል ነው እንጂ ደግሞ ይታረቃሉ፣ ሁሉም ይታረቃሉ። ያው ለጊዜው ሰይጣን ምን ሰርቶ ይብላ ነው። ግን ቢሆንም ደግሞ እግዚአብሔር ምርዱኝ ብሏል። እናንተ ነፍስ አባት ይዛችሁ ትላልቅ ሰዎች ይዛችሁ ሄዳችሁ ነው እንጂ እናንተ እንደዚህ ቪዲዮ እየቀረጻችሁ ነገሩን እያባባሳችሁ እያጋጋላችሁ ህይወታችሁን አታበላሹ ነው የምለው። ውድ ቤተሰቦች፣ ውድ አብርሽና ናሂ ማለት ነው። ሌላው ደግሞ ሄሉ በእርግጥ ከይቅርታ በላይ ምንም የለም። መለመንሽ የወንድምሽ ትዳር እንዲመለስ በመጀመሪያ አየር ማረፊያ እነንትና ጠርተው እንደዚህ ነው ምናምን ሲሉሽ እኔ እንደዛ አይገባም ባለትዳር ናቸው ምናምን ብለሻል። ያው ግን አሁንም ሁለቱ ቢወስኑ የምትመክረው ደግሞ ነፍስ አባት ይዙ በእናንተ ሳይሆን በእናንተ እልክ ይዛታል። እልክ ነው፣ እልክ መገባባት ነው። እሱ አንድ ስመልስ እናንተ አንድ ስመልሱ በቃ ትልቅ ሰው አብርሽም ቢሆን ደግማ አሁን ማባከንም ሆነ ነፍስ አባት ይዘህ መጠየቅ መማለድ ነው። እኔ ድሮ ሲጣሉ እንደ ትንሽ ተተጋጩ ነው በእናትና አባቶቻችን። ትላልቅ ሰው ሄደው መማለድ ምናምን ወይ እነሱ ሄደው ሲማልዱ ምናምን ነው በቃ እማቀው እና ወይ ደግሞ ትላልቅ ሰው በቃ ምንድነው መሀከላቸው የተፈጠረው ምናምን ብሎ ትልቅ ሰው ምራቅ ዋጥ ያደረገ ሰው ምን አለ መሰላችሁ ነገሮችን አስቦ አገናዝቦ ስለሚሄድ ነው እኔ እንምለው ማለት ነው። ግን እኛ ወጣት ቤት ስለሆነ እሱ አንድ ሲናገር እኔ አንድ ስናገር እሱ አንድ ስትናገር እኔ አንድ ስናገር ነገሮቹ እየተበላሹ እየሄዱ ነው። ስለዚህ አስቡበት። ውድና የተከበራችሁ የዛሬ ምክሬ ይሄን ይመስላል። የድሮ አባቶቻችን አስበው አገናዝበው አሰላስለው ሰው የሚታረቅበት መንገድ አለ። ለእነሱ ደግሞ እንትን የሚል በእርግጥ እና ማዘሩ መጥተዋል፣ የሰው ቤተሰቡ መጥተዋል ለመረጋጋት ይመስለኛል። እና ደግሞ ያው ውብዬ ያሳለፍኩበትን መንገድ አንተ ሴት ቤት ይዘህ ቁጭ ስትል እኔም እንደዚህ ነው ብላ ነው ያው የተሰማ መንገድ መደባደብ ምናምን የለባችሁም እንዴ። ይሄ ቀስ ብሎ የሚፈታ ነገር ነው። ጊዜ ስጡ ይብላለች፣ ጊዜ ስጧል ነው የምለው። እና ውድ ቤተሰቦች ወዳችኋለሁ። ላይክ ሰብስክራይብ አድርጉኝ። የኔ ውድ ቤተሰቦች ያበረታቱኝ። እኔንም ማፌ ምን ችግር አለው?